ንፍሮ በላህ እንዴ ዛሬ? ዛሬ ገና መንጋቱ ነው እንግዲህ። ድሮ እኮ ያው እንደምታውቀው ነው እዛ ቤት ያልበላ ነው የንፍሮ አይነት የባቄላ የምን ፌስታል ብቻ ነው ያልበላ ነው። እንደ አሜሪካ ላም ያልበላ ነው ነገር የለም። የኤርሚ ልደት ነው። ኦኬ እሺ ሃፒ በርዝዴ ኤርሚ። አሁን መረጃው ደረሰኝ። የኔ ብቻ አይደለም ብዙ ነው ያሉት። የኔ ብቻ አይደለም የእህትየው የሜርሲም ልደት ነው በዛሬ ቀን። ኦሮሮሮሮሮሮሮ ወለተ ማርያም እና ገብረ ማርያም ልትሆኑ ነው። በቀነት ያወቃችሁትን ነገሩን እስኪ እኛ የምናውቀው የእውነት ነው። ስማ እንዴት በዛሬ በተቀደሰች ቀን እንዳንተ አይነት እርኩስ ሰው ይወለዳል? እንኳን ደህና መጣህ ወንድማችን ቤተ ህይወት። አይ በዛሬዋ ቀን መወለድ እኮ ገርሞኝ ነው። አጋንንት በዛሬ ቀን መወለዱ አየህ። እኛ ዛሬ ለእመቤታችን ሻማ ስናበራ እንዳንተ አይነት እርኩስ ሰዎች ደግሞ እንረግማቸዋለን ማለት ነው። በራስህ ግን እዘንበት። በራስህ ግን በዛሬ ቀን ተወልደ የእመቤታችን ጠላት በመሆነ በራስህ ግን እዘንበትሽ። ምን ልደቷ የተወለደችበት ቀን ነው ወይ ብሎ መጠየቅ ነው ጠላትነት? ከካም እኮ ያው ከካምነትን ግን እዚህ ብዙ ሳይነግርህ ሶሻል ሚዲያ ላይ ያው እኔ በግልጽ ልንገር ያው ያየው ስለሆነ ከኩን ችግር የለውም። እሱኛውን ቀስ ብዬ አራግፈዋለሁ። ግን የጠየቅኩ ማርያም ዛሬ መወለዷ እውነት ነው ወይ ብዬ መጠየቄ፣ ቀኑ ትክክል ነው ወይ ብዬ መጠየቄ ነው ወይ? አንተም ተወልደሃል እኮ አልኩ። አንተም ተወልደህ አንተ እንኳን መወለድህን አምነናል እንኳን የእመቤታችንን ማለት ነው። እና ያው እድሜ ልክን የእመቤታችን ጠላት ሆነ ትውላለህ ትኖራለህ። ግን መጨረሻ ቪአይፒ ሲሆን ነው ማለት ነው። እንዳንተ አይነት ሰዎች የሚቀጡበት ቦታ አለ እና ለትንሽ ጊዜ ነው ብትዘል፣ መጨረሻን ግን አብረን እንሆናለን ማለት ነው። ኦኬ እሺ ኦኬ። ስለዚህ ግንቦት 1 ቀን ወንድማችን የኔ ልደት ዛሬ እንደሆነ እውነት እንደሆነ እኔም እናንተን አምኛለሁ ብሎ እንዳለኝ እሺ እኔም ልመንለት ግንቦት 1 ቀን ነው ብዬ ማለት ነው ለቤተ ህይወት። መስከረም 10 ቀን ነው ደግሞ ልደቷ ብላ ትላለች የኢትዮጵያ ኦርቶዶክስ። ይህንስ ምን ትላለህ ወንድም ማለት? እዛ ሳዶማውያን ፓስተሮች ከነዚህ ውስጥ አንተ ስንት ባላለህ? ከፓስተሮች ውስጥ ስንት ባላለህ አንተ? ዋው በጣም ድንቅ የሆነ መልስ ነው። እነግርሃለሁ። ከዛ እንደዚህ አይነት ኦርቶዶክሳዊ ሃይማኖቷን ሊያስጠብቁላት ትክክለኛ መልስ ሊመልሱ የሚችሉ እንደነኛ አይነት ሰዎች እስከዛሬ ድረስ መደበቃቸው በእውነት ቤተክርስቲያኒቱ ተጎድታለች። አሁን ይሄን የመሰለ እውቀት ያለው ሰው እንደዚህ ተደብቆ ለጠይቁ ጥያቄ እያያችሁ ነው። ተገቢ የሆነ መልስ በየፈርጁ ነው ያደረገው። ያደረጋቸው ጳጳስ ብፁዕ አቡነ ጴጥሮስ ናቸው። አስኬማ የደፉ ናቸው። እና ለጠይቁ ጥያቄ የሚመልስልኝ መልሲው ኦርቶዶክስ ማለት እንደዚህ ማለት ነው። እና ምንድነው አሁንም ያለው ያው ግብረ ሰዶማውያንን ይወዳሉ ባይዘው እነሱ ከዚህ አካባቢ መጽሐፍቶቻቸው እናንተ እኮላችሁ ፈቅዳችሁ የምታጋቡት ወንድም ማለት እናንተ እኮላችሁ ፈቅዳችሁ የምታጋቡት። መስከረም 10 ነው ብላለች ልደቷ ቤተክርስቲያኒት። ምን ትላለን ያልኩ እኮ ይሄንን መልስልኝና መልስልሃለሁ። መጀመሪያ የጠየቁ መልስ ኦኬ። የግንቦት 1 ቀን ዛሬ የማርያም ልደቷ መሆኑን ያንተን ካመንኩ አንተም የኔን ምን ሊበልሃል? እሺ ዝም ብዬ በጥያቄ መልስ ለያዘው በጥያቄ መልክ ለያዘው። ግንቦት 1 ቀን የማርያም ልደት ነው ማለት ነው። መስከረም 10 ቀን ነው ልደቷ ሲያለች ቤተክርስቲያኒቱ። መስከረም 10 ማርያም የተወለደችበት ቀን ነው። የኛ ቤተክርስቲያን እንደዛ አለች አይደለም? ያንተ ቤተክርስቲያን ደግሞ ሰዶማውያንን ታጋባለች። ይህንን መልስልኝና መልስልሃለሁ። ኦኬ ከሰዶማውያን ተርታ ካነሳ ዘንዳ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድማችን እያለ ያለው ጌታ መድኃኔዓለም ኢየሱስ ክርስቶስን ስሙን ጠርተው ለስም አጠራሩ ክብር ይሁን ይሉና እሱና ሃይማኖቱ ማለት ነው ኢየሱስ ክርስቶስ ራሱ ጌታችንን በዚህ አሁን እሱ በሚጠራው እና በሚወዱት ማለት ባይዘው ግብረ ሰዶምን ይወዳሉ ኦርቶዶክሳውያን። ይህም ደግሞ ዝም ብሎ አይደለም፣ ገንዘብ ሁሉ ጭምር ይቀባበላሉ። በቤተክርስቲያኒቱ ኦፊሻል መጽሐፍት ማነው ድረገጽ ላይ የተጻፈ ነው። ስለዚህ እንኳን አይደለም ሰውን አይደለም ጌታዬን ኢየሱስ ክርስቶስን እንኳን ግብረ ሰዶም ነው ብላ የጻፈች የእሱ ቤተክርስቲያን ናት። አረዳድ አንተ ስማ፣ ዝሙታዊ አረዳድ ስላለ አይገባም፣ መንፈሳዊ ነገር አይገባም። በአንተ በተረዳበት ጭንቅላት አይተረጉምም።
እኛ ትርጉሙን እናውቀዋለን። አንተ ተርጉምልኝ ላስነብብ ወይ ነው ስታይ ስትማር ያደግከው ቸርች ውስጥ ይህንን ስለሆነ የተጻፈውን መረዳት የምትችለው በአንተ በባለጌ ጭንቅላት ነው። ስለዚህ አይገባም፣ የተጻፈው መንፈሳዊ ይዘቱ አይገባም ማለት ነው። በአንተ ልክ ስለምታስብ ጥሩ መንፈሳዊ ይዘቱ እንዲገባኝ ተተረጉምልኛለህ። ላንብብልህ አይደል? ተረጎምንልህ እኮ ስንት ጊዜ መለስንልህ፣ ግን አንተ አይገባህም። ምክንያቱም የመጣው በተቻለኛ አቅም ኦርቶዶክስን እስኪ ልንቀፋት ብለህ ስለሆነ ማለት ነው። ለምሳሌ ድርሳነ መድኃኔዓለም ላይ ወገር ለመባሲዮን ላይ መድኃኔዓለም አነበብክን እናውቀዋለን። አምላኩ ነው የአቡነ መባጽዮን አምላኩ ነው። ቢሰማው ችግር የለውም አባት ልጁ እንደሚሰማው። አንተ ግን ዝሙታዊ ስለሆነ ጭንቅላት ዝሙታዊ ስለሆነ ይህንን መረዳት አትችልም። ወንድም አለም እየተደማመጠ እሺ፣ ቴንኪው የአምላኩ ነው። እሺ፣ የመባጽዮን አምላኩ ነው። ከንፈሩን ሲስመው ግን ልቡን ጭምር ነው ያሳጣው። ይሄ ማለት ስሜት ውስጥ ከቶታል ማለት ነው። ዘማዊ ስለሆንክ እኮ ነው እንዲህ የምታስበው። አምላኩ እንደሆነ ፈጣሪ እንደሆነ አትረዳ። የተጠየቀውን መልስ። ልቦናውን እስኪጠፋ ድረስ ነው የሳመው እና ምንድን ነው ያ ነገር ነው እያልኩ ያለሁት። ልቤን አሳጥቶኛል አለ። እሺ እና ኦኬ፣ ጌታችን ኢየሱስ ክርስቶስ ወንድ ነው አይደል? መባጽዮንም ወንድ ነው። ስለዚህ የእናንተ መድኃኔዓለም ብላችሁ ያላችሁት የመባጽዮንን ከንፈር ሲስመው እንግዲህ ግብረ ሰዶም ብላ ያልከውን ቻለው። ከዛ ቀጥዬ ደግሞ ሌላ ደግሞ አመጣልሃለሁ ማለት ነው። አምላኩ ነው። አየህ፣ አንተ ግን የምታስበው በዘማዊ ጭንቅላት ነው። እየተደማመጥን ብራዘርዬ፣ የመባጽዮንና የክርስቶስ ግንኙነት የፈጣሪና የፍጡር እየተደማመጥን ወንድም አለን። ኦኬ፣ ፈጣሪና ፍጡር ከንፈር ለከንፈር ሲሳሳሙ ፈጣሪ እየከጀለው እየመጣ የፍጡርን ከንፈር እየሳመ የፍጡርን ልብ እስኪርድ ድረስ ልቡ እስኪቀልጥ ድረስ ይስመዋል አይደል? የእናንተ መድኃኔዓለም አረዳዴ ልክ አይደለም የምልህ አንተ። ስለዚህ ላንብብልና የአባትና የልጅ ግንኙነት አንተ ልጅ አለ ልጅህን ተስማለህ። የአባትና የልጅ ግንኙነት ያላቸው ግንኙነት ያ ነው። ላንብብልና ተርጉም። አምላኩ ነው። አንተ በፈለከው አንተ ተርጉምልህ። እሺ፣ እኔ በፈለኩት እኮ አይደለም ያልኩህ። መጽሐፉ ወይ ነበብልህና አንተ ተርጉመው እኮ አልኩህ። አንብበው እኮ ስንት የተረጎምንልህ አትሰማም እንጂ አንተ። እሺ፣ ምን ብለህ ነው የተረጎምከው? እሺ፣ ትርጉሙን አስታውሰንሽ። ያው መለስኩልህ እኮ ትርጉሙን እኮ መለስኩ። የምን ግንኙነት ነው? መባጽዮን ኢየሱስ ክርስቶስ አንደኛ አምላኩ ነው። ገብቷል? ስለዚህ ያላቸው ግንኙነት የአባትና የልጅ ነው። ከዛ አንጻር ነው የምንረዳው ነው። አንተ ግን ዘማዊ ስለሆንክ ከዝሙት አንጻር ትረዳዋለህ ነው። ያ ነው ልዩነቱ። ግድ የለም እንደማምጥ። ቴንኪው ስለሰደበ ባይዘ በጣም አመሰግናለሁ። አልሰደብኩም እኮ እውነቱን የሆንከውን ነው የነገርኩህ። ችግር የለውም። እኔ ከአንዷ ሴት ጋር ብቻ ነው የማደርገው። እሺ፣ ከሚስቴ ጋር ማለት ነው። ከወንድ ጋር ሳረጉ የለን። ግድ የለም ብራዘር፣ ምንድን ነው ይሄ እኮ ሀገር የሚያውቀው ነገር ስልህ ግድ የለም ችግር የለም ግድ የለም። በደንብ ውስጥ ያለውን መርዝ በደንብ አስተፍቼ ነው የምወጣው። ግን እኔ ጠይቃለሁ። እኔ አስተፋለሁ። ኦኬ፣ ስለዚህ የአባትና የልጅ ግንኙነት ነው ብሎናል። ቅድም ልብ በሉ። አባትና ልጅ ከንፈር እየተሳሳሙ አባት የልጁን ከንፈር እየሳመ ልቦናውን ያሳጠዋል እያልከን ነው። ስሜት ውስጥ ይከተዋል እያልከን ነው አይደል? ስሜት ውስጥ ይከተዋል የሚል የለም። ስሜት ውስጥ ከተተው ልቦና የጠፋብኝ ብሎ ያለው እንዴት ነው? ልቦና የጠፋበት ቆመን ልቦና የጠፋ ማለት ስሜት ውስጥ ከተተው ማለት ነው። አዎ፣ ልቤ የጠፋ ልቡ እስኪጠፋ ምናምን ነገር የሚባል ነገር አለ አይደል? ስለዚህ ለምንድነው ልቡ የጠፋው? የመባጽዮን ኢየሱስ ክርስቶስ ሳመው ስትሉ ግብረ ሰዶማዊ መጽሐፋችሁ ላይ ገድላችሁ ማለት ነው። እና ለምንድነው ልቡ የጠፋው? የመባጽዮን ምን ሆኖ ነው ልቡ የጠፋው? ሲሳም ነው ልቡ የጠፋው። ልቡ ጠፋውን አሁን በተመስጦ ከአምላክ ቅርበት አንጻር አሁን በመዝሙር ለምሳሌ አንድ ሰው ሊመሰጥ ይችላል፣ ልቦ ነው ሊመሰጥ ይችላል። መንፈሳዊ እዛ ጋ ግን በመሳም ነው። ቆንጭጭ ስለሆንክ እኮ ነው። ቆንጭጭ ስለሆንክ የምትረዳው ከዚህ አንጻር ነው አልኩህ። እኔ እንጭጭም ልሁን ጥውልግም ልሁን፣ አንተ ግን በደንብ አድርገህ አብስለህ አድምተህ አምልተህ አስፍተህ ነው መናገር ያለብህ። በየማከል ስለዚህ አባት ልጁን ሲስም ልቦናው እስኪጠፋ ድረስ ማለት ስሜት ውስጥ እስኪገባ ድረስ ያደርገዋል እያልከ ስሜት ውስጥ የሚል የለም። ልቦናው ደግሞ ማለት ተመሰጠ
በቃ በአሁን አንደሰው እየመለስኩልህ እኮ ነው። ፓራራሊ እኮ እየመለስኩልህ ነው። በአንድ መዝሙር ሰው ሊመሰጥ ይችላል፣ በጸሎት ሊመሰጥ ይችላል። መንፈሳዊ ነው። አንተ የምታየው በስጋዊ አይን ነው። ስለዚህ አይገባም፣ አትረዳም። በመዝሙሩ እንዲያስመሰጠው በልብ ሆኖ ነው። ምክንያቱም ፍቅሩን ስለገለጸ። ለምሳሌ አንድ ሰው የክርስቶስን በመስቀል ላይ ሲያየው ልብ ሆኖ ሊመሰጥ ይችላል። ከፍቅሩ አንጻር ከዛ አንጻር መንፈሳዊ። ስለዚህ ከመስቀሉ ከፍቅሩ አንጻር ነው ልቦና የተመሰጠበት እንጂ ከንፈሩን ስለሳመው አይደለም እያልከን ነው። ኦኬ አባቱ ነው፣ አምላኩ ነው፣ ልጁ ነው። ስለሳመው ከፍቅሩ አንጻር ልብ ሆኖ በመንፈሳዊ ሕይወት ተመሰጠ ወዳጄ እንጂ አንተ እንደምትለው አድምጠኝ፣ እንደማመጥ 18 ጊዜ አባቱ ነው ብለህ ስላልክ ማምለጫ አይሆንም። ቀጥላ አክስቱ ነው እንዳትለኝ። እኔ አባቱ ነው ብለኸኛል፣ ኦኬ ተረድቻለሁ። አምላኩ ነው ብለኸኛል፣ ተረድቻለሁ። ከንፈሩን ሲስመው ነው። በመዝሙርም ይመሰጣሉ ሰዎች፣ ስቅለቱንም ሲያስቡ ይመሰጣሉ አልክ። በምንም ነገር ሊመሰጥ ይችላል። እዚህ ጋር ግን መባህ ጽዮን የተመሰጠው ከንፈሩን ሲመጠምጠው ነው አይደል? አባትህን መጀመሪያ ቋንቋህን አስተካክል። አዎ ሲመጠምጠው ቋንቋህን አርም። ሲቀጥል ደግሞ መንፈሳዊ አረዳድ የሚባል ነገር ይኑርህ። ወዳጄ እናንተ ነውረኞች፣ የነውር ጥግ የማታውቁ ነውረኞች ደግሞ አሁን እኔ ፊት መጥተህ ለ2 ሰዓት ያህል ከንፈሩን ሲመጠምጠው እኮ አልኩ። ሲመጠምጠው በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው የተጻፈው። እሺ ኦኬ አዎ ሲመጠምጠው ልቡ ጠፋበት ይላል እና ከግንቦት ልደታ ወደ ከንፈር ምጥመጣ ተመጣ ማለት ነው። እንደዚህ ነው። አየህ በደንብ አድርጌ ዳራ ሲዤ ማለት ነው። ላብ በላብ እስክትሆን ድረስ ጠይቃለሁ። ያው የተንተፋተፍክ ታወራለህ። የእናንተ ስድብ ደግሞ አይገርምህም? ቅቤ ሆነኝ እኮ አንተዬ፣ እንዴት እንደተስማማኝ አልኩ እያልኩ እያጋሳብ የእናንተ ስድብ አንተ አይነቱን እንረግመሃለን አለኝ። ረግሞ ነው የተነሳው። ተዋት እመቤቴ ሆይ ይህን ልጅ ገልብጩ ደፊው ብሎ ሲል እኔ ራሱ ደፋታለሁ መጥቼ ማለት ነው። ከነ ንፍሯ ጭምር ያለ ርኅራሄ ዓለም አደባባይ ላይ በታሪክና በመረጃና በማስረጃ ከነ ንፍሯችሁ ጭምር ያው ደፊው ብለህ ስትመጣ እኔ እዚህ እየደፋው ነው ማለት ነው። በመረጃ ነው እና እንደዚህ መድኃኒዓለም ውልውል አድርጎ አንተ ሰይጣንም የተወለደበት ቀን ቻለው እንግዲህ ሰይጣን ብለህ ካልክ መነጽር አድርጎ መጣባህ። ዛሬ ደግሞ ሰይጣን ኦኬ እንዴ ሰይጣን እንኳን እኮ ቦር እኮ ሰይጣን እኮ እናንተ ቤት እኮ ይመለካል በስርዓት ታቦት ተቀርጾለት። ያው አንተ ሰይጣን ሊባል አንድ ኦርቶዶክሳዊ አንተ ሰይጣን ብሎ ሰው ሊሳደብ አይገባም። ለምን ዘመዱን ነው መንፈሳዊ አባቱን ነው የጠራው። አንድ ኦርቶዶክሳዊ ለምን ተወርደኛል? አድምጠኝ፣ ያው ፊት ለፊት እያወራሁ ለምን ተወርደኛል? አድምጠኝ። ኦኬ አይ ለጠይቁ ጥያቄ መልስ ስለሌለ ብዬ ነው መለስኩልህ። አንተ ወረድከኝ። ያው መለስኩልህ እኮ የእኛ ፍቺው በዚህ መልኩ ነው አልኩ። አንተ ግን የአንተ ቸርች ፈቅዳ እዛ አዳምጠኝ፣ እዛ ሰዶማውያንን ታጋባ አድምጠኝ። ይኸው እኮ አንተ እዚህ እኮ ታጋባውን ቸርችን ደግሞ ፈተው አንተ ትርጉም ወዳጄ ሲጀምር ሰዶማ ያጋባ ቸርች የኔን ቸርች አንድ አታመጣ። ያው ግን ተራጋሚና ተራ ሙሉ ወሬ የምታወሪ ስለሆነ እታች ወረድ አትላክልኝ። እታች ወረድ እንደዚህ ቀንድ እንደዚህ ያበቀልክ ማለት ነው፣ ባንዴ ማለት ነው። ምክንያቱም የዛሬ ርዕስ የግንቦት ልደታን ከነንፍሯ መድፋት ነው። በምን በእውቀት ግንቦት ልደታ ተብሎ የተባለው ማርያም የተወለደችበት ቀን ነው ተብሎ የተባለው ቀን ኦኬ አይደለም ብዬ ባልላችሁ ይጠየቅ። ጥያቄ ምልክት ልብ በሉ። መስከረም 10 ቀንስ የተወለደችበት ነው ብላ ኦርቶዶክስ ጽፋለች። የማርያም ልደት ግንቦት 1 ነው ወይስ መስከረም 10 ነው? ለዩልን የተባለው ግብረ ሰዶማዊ ብለህ ካልክ አቅፈው ተኛ ብራዘር፣ እኔ አይመለከተኝም። ተቃቅፋችሁ መተኛ ትችላለህ። ያው እግዚአብሔር ምሕረት ያርግላችሁ። መድኃኒዓለምስ ከወንድ ጋር እንደዛ አደረገ ብላችሁ የምትሉት ነውረኞች እኮ አልኩ። ኢየሱስ ክርስቶስ ከሰዎች ጋር እንደዚህ ያደረገ ብላችሁ የጻፋችሁ ነውረኞች ማለት ነው። ንገሩኝ ባይ በየጎዳና ምን ይባላል እንደሚባለው ማለት ነው። ኦኬ እና አሁን የተጠየቀው ስለ ንፍሮ ቅቃላ በዓል እውነት መንፈሳዊ በዓሉ
መጽሐፍ ቅዱሳዊ ነው ወይ? እና መስከረም 10 ነው የተወለደችው ብላ ደግሞ ኦርቶዶክስ ብላ ትላለች እያልን ነው። የሚመልስ ካለ ይመጣል ማለት ነው። የማይመልስ እስካለ እባብን ሲይዙት እንደዚህ ጭንቅላቱ አካባቢ እንደዚህ ይባል ጭምቅ አድርገው ከዛ እባቡን ጭንቅላቱ አካባቢ እንደዚህ ስትይዘው መርዙን ትፍት ያደርጋታል። እና በጥያቄ ሲይዝህ ትፍት አድርጋት መርሱን ትወጣለህ ማለት ነው። ቴንኪዩ። መቅድም ቁጥር 22 ላይ ግንቦት በአንድ ቀንም የተወለደችበት ነው። ግንቦት በአንድ ቀንም ዛሬ ማለት ነው የተወለደችበት ነው። መስከረም 10 ቀንም ልደቷ ነው የሚሉ አሉ። የእነሱ መስከረም 10 ነው፣ የእናንተ ግንቦት አንድ እንዴት ተለያየ? ማርያም 2 ጊዜ ነው ወይ የተወለደችው? ጉድ ነው የሚፈላው። ሼር አድርጋት ብራዘር። ንፍሮ ቀቅለው ቡና ደፍተው ዛሬ ለሚጠጡ ቤተሰቦች ሼር አድርጋቸው። ግንቦት አንድ ቀን ነው ልደቷ እያሉ ነው የሚነገሯቸው። መስከረም 10 ሲሄስ የሚሉ አሉ ብለዋል። እና ማን ናቸው ያሉት? ሙስሊሞች ናቸው መስከረም 10 ያሉት የማርያምን ልደት፣ ወይስ ካቶሊካውያን፣ ወይስ ወንጌላውያኑ ፕሮቴስታንት፣ ወይስ እህት አብያተ ክርስቲያናት የተባሉት፣ ወይስ ምስራቃውያን ኦርቶዶክስ? ከእህት አብያተ ክርስቲያናት ከተባሉ የትኛው ናቸው? የማንካራ፣ የህንድ፣ የሶሪያ፣ የኬልቅያ፣ ወይስ የኤርትራ፣ የግብፅ፣ ወይስ የአርመን ኦርቶዶክስ? እሺ የዛሬው ርዕሳችን ይሄ ነው መወያየው። ምን ያገናኛቸዋል ከጣዖት አምልኮ ጋር? ምን ያገናኛቸዋል የተባለው? ጥያቄው ግልጽና አጭር ነው። ምንም አንድምታ አያስፈልገውም ጥያቄው ማለት ነው። መልሱን ግን አንድምታ ካላችሁ ትመልሱልናላችሁ እና ጸጋ ይብዛላችሁ። ሰላም ኤርሚ፣ እንዴት ናችሁ? ደህና ነን ጌታ ይመስገን። እንዲሁም ኦርቶዶክሳውያን ሰላም ብያለሁ። ደህና ነን ጌታ ይባረክ። እንኳን ደህና መጣ ወንድምነት። ንፍሮ በላህ እንዴ? ዛሬ ገና መንጋቱ ነው እንግዲህ። ድሮ እኮ ያው እንደምታውቀው ነው እዛ ቤት ያልበላ ነው የንፍሮ አይነት የባቄላ የምን ፌስታል ብቻ ነው ያልበላ ነው። እንደ አሜሪካ ላም ያልበላ ነው ነገር የለም። ስማ የአቡነ አረጋዊን በሶ የማርያምን ምን ያልበላ ነው አለ? ያልተቀባ ነው አመድ፣ ያልተቀባ ነው አፈር፣ ያላጨስ ነው የአቡዬ ጭስ፣ የአቡዬ ጺም የለም። እውነት ነው። የአቡዬ ጺም የሚባለውን አይተሃል? ለአስም መድኃኒት ነው ብሎ ጭራሽ የሰውን አስም የሚያባብስ የበሰበሰ እኮ የዛፍ እኮ ቅርፊትና እንትን አምጥተው እኮ ነው። አረም እኮ ነው። አረም ይሄ ተራራ ላይ የሚበቅል አረም ነው እንጂ ሊትራል አረም የአቡዬ ጺም ነው የአስም መድኃኒት ነው ብሎ ህዝባችንን ጭራሽ በአስም ሊጨርሱት። ጌታ ይገስጻቸው እነዚህን ሰዎች። መቼ ምን እንላለን? ይሄ ቶፒክ በደንብ ነው መወራት ያለበት። ሊትራሊ አሁን እንደው ብዙ የጣዖት አምልኮ መፍረስ አለበት። የክርስቶስን ስፍራ የቀማ የፍጡር አምልኮተ ሰብ ይባላል በግዕዙ እንግዲህ እንደሚሉት አምልኮተ ሰብ የሰው አምልኮ ማለት ነውና ኮፒ ሊንክና ሼር አድርጉ። እና ንፍሮ በብዙ አይነት የቦሎቄ፣ የባቄላ፣ ምንድን ነው ደግሞ ሌላ የበቆሎ በብዙ አይነት ነው የበላ ነው ከገዳም እስከ ከተማ ቤተክርስቲያን ማለት ነውና ባይዘይ ታውቃላችሁ እንኳን አይደል የንፍሮ ውሃው ጸበል ነው ተብሎ ባይዘይ ይታደራል። እኔ ከገርበኛል ተረፈ ምርቱ ራሱ አይቀርም የንፍሮ የተቀቀለበት። አይ ሪሜምበር እውነት ብዙ ሰው ሲጠጣ አይ ሪሜምበር። ኤርሚ ይሄንን አይቶ አላውቅም። የንፍሮ ውሃው ራሱ መድኃኒት ነው ተብሎ ማለት ነው። ኧረ አይቻለሁ፣ ይሰጣል በየገዳም በየቤተክርስቲያኑ ቤት ውስጥ ማስልጠን ጀምረዋል። ከዛ አይተው ማለት ነው። ልክ ሴቶቹ አሁን የሩዝ የተቀቀለ ውሃ ምናምን ለፀጉራችን ለፊታችን እንደሚሉት ማለት ነው። ኦርቶዶክስ ደግሞ የንፍሮ ውሃ
በስመ አብ ህዝባችን እኮ መጫወቻ ያደረጉት እኮ እነዚህ ሰዎች። እግዚአብሔር ይርዳቸው። ግን እኛ በቃ ሐሰትም ማጋለጣችን ግን መቀጠል አለበት። ገና አልተነካም። አሁን ጥሩ ተነቅንቋል። ባይዘው ካየኸው በደንብ ተነቅንቋል። በደንብ ከፓትርያርኩ አንስቶ በጳጳሳቶቹ ቄሱ ሞኖክሲው አልቀረም። they are now informed እና በደንብ በቃ ግራ ገብቷቸዋል። አንቀጥልም እያሉ ነው። በዚህ መንገድ ኦርቶዶክስ አትቀጥልም እያሉ በጣም አሳስቧቸዋል ብቻ የሚሆነው ነገርና ይሄ በግዕዝ ቅዳሴ እየቀደሱ ማህሌት እየቆሙ ዝም ብሎ ህዝብ የማይሰማውን ዝም ብሎ እየጮውበት የፍጡርና የፈጣሪን አምልኮ በግዕዝ ደብቀው እያሉ አይቀጥሉምና ሪሰርቹን ለመስራት ጀምረው ፕሬዘንት ማድረግ ጀምረዋል ምናምንና ይሄ ጥሩ ሙቭመንት ነው። ይሄ ስራ በደንብ መቀጠል አለበትና እግዚአብሔር እንግዲህ በረዳህ መጠን ኤርሚም ሌሎች ወንድሞች እህቶችም በደንብ ቀጥሉ፣ በርቱ። እዚህ ያላችሁ ሰዎች እንደ በፊቱ ኦኬ። ይሄ መልካሙን ገድል መጋደል በጣም ጥሩ ነው። ባይዘው ለወንጌል አንድ ነፍስ ሰምታ ነፃ እንድትወጣ አንድ ሴት የዛሬ ዓመት ነች ኢየሱስን ስትሰብክ ጆሮዬ ላይ ይጮህብኝ ነበር የሆነ በዓል ልታከብር ሄዳ እና ተጎዝጉዞ ተብሎ I was like ጆሮዬ ላይ ጮህብኝ ነበር አለች። ኢየሱስ የሚለው ኤርሚ በመንፈስ ቅዱስ ኃይል እየተናገረ የነበረውና ይሄ very important ነው። በቃ የሰው ጆሮ ውስጥ ከገባ በኋላ መንፈስ ቅዱስ ነው ስራውን የሚሰራው። እውነቱ ከተገለጠ በኋላ ባይዘው እንደሚሳደቡት አይደለም እኮ ኢንፍሉዌንሳችን እየታየ ነው እና ልፋታችሁ ከንቱ አይደለምና ወገኖቻችን፣ ወንድሞችና እህቶች ክርስቲያኖች በደንብ ኮፒ ሊንክ አድርጉ። ኦኬ፣ በደንብ ኮፒ ሊንክ፣ በደንብ ታብ ማድረጋችሁን ቀጥሉ እና ስም የሚያጠፉ እንደዚህ ናቸው፣ ተሳዳቢ ናቸው፣ ኦርቶዶክስ ጠላቶች ናቸው፣ ኦርቶዶክስን ይጠላሉ ምናምን ተብሎ የሚወራው ሁሉ ውሸት እንደሆነ የምታውቁት አሁን ወይ ታቤን ኮምፒውተሬን ከፍቼ ባሳያችሁ ሪሰርች እየሰሩ ሶሻል ሚዲያ እንዴት ነው የመጽሐፍቶቻችን ነገር በየመድረኩ ወንጌል እየሰበክን አይደለም ልመና ሰለቸን የሚሉ ወጣቶች እዛው ቤተ ክህነት ውስጥ ያሉትም ደግሞ አገልጋይ የሚባሉ ሰዎችም ጭምር ኢቭን በፕሬዘንቴሽን ስላይድ አዘጋጅተው ፓወርፖይንት አዘጋጅተው በየስብሰባው በተገናኙበት ሁሉ ዲል እያረጉ እያስጨነቃቸው ያለው ጉዳይ ይሄ አሁን የሚሰራው ስራ ነውና እንደሚሉት አይደለም። ኦኬ፣ የሚሰድቡን ባይዘው ካያችሁ የሚሰድቡን በጣም ስለነካናቸው ነው። ኦኬ፣ እነሱ ይሄ የጨለማው ስራ የሚፈርስበት ነገር ስለተነካ ነው እኛ የኛን ስም ያጠፉትና መበርታት ነው ያለብንና በርቱ ለማለት ፈልጌ ነው። ተባረክ ኤርሚ። አውል ቢ ባክ አለው እዚህ ነው። ቴንክ ዩ ሶልዬ፣ ተባረክ። እግዚአብሔር ይባረክ። በዚህ ስራ አብረህ እየሰራህ ያለህ ወንድም መሆንን አቃለውኝ። ከቅርብ ያለን አማራጭ እንትን ነው። አሁን ዛሬ እንደው በዚሁ አንድ መልእክት ብናገር ደስ ይለኛል። እንደውም አሁን እሁድ ላይ ቸርች ላይ ቃል አካፍላለሁና ነገ ማለት ነው እያሰብኩ ነበር እዛ ላሉት ወገኖች ለመናገር። አንድ የቢቢሲ ጋዜጠኛ አለ፣ አንድ ናሽናል ጂኦግራፊ ላይ በጣም የምታውቁት ሁላችሁም እና የሱ 100ኛ ዓመት ልደት እያከበሩ አሁን እዚህ ቲክታክም ላይ ሚዲያውም ላይ በደንብ እያየው እነ ቢቢሲ ላይ የሚሰራ ሰው ነው በጣም ከ70 ዓመት በላይና ለስራው ያለውን ዴዲኬሽን ለሳይንስ በቃ ያለውን እንትን አየውኝና ፓሽኑን እንግዲህ በእንግሊዝ ውስጥ ንጉሱ የሚሰጠው ሰር የሚል በጣም የተከበረ ማዕረግ አለና ያን ሁሉ ያገኘ ሰው ነው። ከአንዴም ሁለቴ ፋይናሊ አወዝ አስኪ ላይክ እንዴት ነው ይሄ ሰውዬ በጌታ ነው እንደብዬ ጠየቅኩ ማለት ነው። እና ጉግል ሳደርግ ሰውየው ኤቲስት ነው እና ልብ ያዘነ በጣም። ታውቃላችሁ ኢየሱስን ካላገኛችሁት ሁሉ ነገር ከንቱ ነው። የፈለጋችሁትን በዚህ ዓለም አቺቭ የምታደርጉት ሙያ የምታደርሱበት የእውቀት ልክ ኤኒቲንግ ሰር ብትባሉ፣ ሰር እንግዲህ በጣም ጥቂት ሰዎች ናቸው በእንግሊዝ ንጉስ የሚሰጥ ማለት ነውና በጣም ለተከበሩ ሰዎች በሙያቸው በጣም ከፍተኛ ደረጃ የደረሱ ሰዎች የሚሰጣቸው ነው። ለሳይንስ ባበረከቱት ነገር ከኖቤል ፕራይዝ እኩል የማይተናነስ ማለት ነውና እዚህ ደረጃም ደርሰን 100 ዓመት እዚህ ምድር ላይ ኖረን ሰራን ብለን ስለ ሳይንስ ለዓለም ብዙ ነገር ካበረከትን በኋላ ግን ጌታ ኢየሱስ እንደተናገረ ሰው ኦኬ ነፍሱን ቢያጣ ምን ይጠቅመዋል? በቃ ሁሉን አተርፈ ዓለምን አተርፈ ዝናን አተርፈ ገንዘብ አተርፈ ብዙ ነገር አቺቭ አድርገ ነገር ግን ክርስቶስ ከሌለ ከንቱ ነህና
ወዳጆቼ ምንም ሊይዘን እንደማይገባም በዚህ ልክ ደግሞ የጠፉ ሰዎች አሉ። ገባ ትምህርት የያዛቸው ገንዘብ የያዛቸው ውጦ ያስቀራቸው የዓለም ዝና የዓለም ኮተት ይዞ ያስቀራቸው ሰዎች አሉ። በሕክምናው ዓለም ብትሄዱ በትምህርቱ ዓለም በተለያየ ዘርፍ በሙዚቃው ብትሉ በምኑ ብትሉ በእያንዳንዱ ዘርፍ የሰው ልጅ ተጠምዷል። ባወቀው ነገር አቺቭ ባረገው ነገር እንትን ብሏል። ይሄ እንዴት ነው ተይዟልና ኢቭን ለነሱም ጭምር ደግሞ ወንጌል ለመመስከር አንዳንድ ጊዜ we have to be like ይሄ ትምህርት ምንም እንዳልሆነ የሚያሳዩ ሰዎች ደግሞ ያስፈልጋሉና እግዚአብሔር በረዳን መጠን ማገልገል ነው ያለብን። ደግሞ የህዝባችን መከራ እዚህ የወጣንበት ማህበረሰብ ደግሞ የምታየው በጣም የሚያሳዝነው እንግዲህ ብዙ ጊዜ እንትና ይላል ማን ነው ትዝ አመኑ እንዳንላቸው መልሶ ፍጡርን ሲቀላቀሉ ታያለ። ወይ ደግሞ ጠፍተዋል እንዳትል መልሰው ደግሞ ኢየሱስ ሲሉ ትሰማለህና ህዝባችንን በመርዝ የተለወሰ ማር አይነት ነገር ነው ያደረጉበት ማለት ነውና ህዝባችንን ከዚህ ማዳን አለብን። ህዝባችን አሁን እኛን እንደ ጠላት የሚቆጥር ለምንድን ነው ካላችሁ እንደ ጠላት አድርጎ እንዲቆጥረን ያደረጉበት ምክንያት ምንድነው? ኢየሱስ ስለሚባል ስላሴ ስለሚባል ሰዎቹ አማኝ ይመስላሉ። ኦኬ ኢየሱስም ኢየሱስ ክርስቶስ ጌታችን መድኃኒታችን ስለሚሉ ሰዎቹ ክርስቲያን ሆኑ ይመስላሉና ክርስትናው ጋር ግን ምን ያህል የተራራቁ እንደሆኑ ደግሞ መጻፍቶቻቸው ተገልጦ አሁን በዚህ ዘመን እየተጋለጡ ነውና በማስረጃ ይሄን ስራችንን በመቀጠል አለብን። በቃ እውነትን አውቀው የጠራ ክርስትና ኦኬ ኢየሱስ ክርስቶስን ብቻ የሚያመልክ እግዚአብሔር አምላክን ብቻ የሚያመልክ ኦኬ በዛ ብቻ በመጽሐፍ ቅዱስ ብቻ ጋይድ የሚደረግ ህይወቱን በመጽሐፍ ቅዱስ እውነት የሚመራ ሰው ያስፈልገናልና ይሄንን ስራ አብረን እንሰራለን። እግዚአብሔር ይረዳናል። እንግዲህ እኔ ሁሉ ጊዜ ያውቃሉ እዚህ በፊትም በእስልምናውም በዚህም በሚዲያውም ላይና ያው ሁሌ ላይብራሪ ምናምን ስል አንተ ነው መቼ ነው የምትወጣው ይላሉና ያው ጌታ ይረዳናል። አንድ ቀን እንግዲህ በፍሪደም ደግሞ ወተን እንደዚህ ካሜራ ከፍተን ከኤርሚ ጋር እንደዚህ ምናገለግልበት ዘመን ይመጣል። ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ ፎር ኢንካሬጅመንት። አንተም ደግሞ ስላበረታታኝ ቴንክ ዩ በጣም ተባረክ። ሶልዬ በድጋሚ ጌታ እግዚአብሔር ዘመንን ይባርክ። እግዚአብሔር ይባረክ። ግንቦት ልደታ እና የጣዖት አምልኮ ጥያቄያችን ለኦርቶዶክስ ግልጽ ነው። መስከረም 10 ነው ማርያም የተወለደችው ወይስ ግንቦት 1 ቀን ነው? እስኪ መልሱልን። እንደው እኔ በቅንነት ነው የምጠይቀው። እታች እያየኋቸው ያለው ብፁዕ አምላክ ምናምን ነገር ብፁዕ ና እስኪ መልስልን። ምናልባት በጎ ፍቃድ ከሆነ ካልሆነም ደግሞ ትጠይቃቸዋልና ትነግረናለህ። በአንተ በኩል የሚመጣውን በሙሉ እንቀበላለን በኋላ ማለት ነው። የምችል ከሆነ ካልቻልክ ግዴታ የለበትም። መስከረም 10 ነው የተወለደችው ማርያም ወይስ ግንቦት 1 ቀን ነው? አንተን ሃፒ በርዝዴ የሚለውን ሰውዬ በጣም እያሳቀኝ ነውና እሱ ልደታችን ያለው እሱ አይደለም እኮ አባ ገብረ ኪዳን ናቸው። እና እኛ በክርስቶስ ልደት ነው ባይዘው የኢየሱስ ክርስቶስን መወለድ እኮ አንቲ ክራይስት ስፒሪት እንደሆነ ግን ታውቃለህ ኤርሚ። አሁን ይሄንን እኮ የሚያደርገው ዋናው መንፈስ እኮ ነው። አንቲ ክራይስት ስፒሪት ማለት ነው የክርስቶስ ተቃዋሚ መንፈስ። የኢየሱስ ክርስቶስ ልደት ነው የኛን ታሪክ የቀየረው። ባይዘው ድንግል ትጸንሳለች የሚል ትምህርት ምንድነው? ትንቢት ኦሬዲ በኢሳይያስና በነቢያቱ ተነግሯልና ቅድም ምን እያሰብኩ ነበረ? ማርያም እንደሆነች ግን የሚያውቅ ሰው አለ እንዴ? ባይዘው ማለት በ15 ዓመት እድሜዋ ላይ ሆና ስትኖር ወይ ደግሞ በእድሜዋ በወጣትነቷ ጌታን ከመውለዷ በፊት በምትኖርበት ሳይ እሷ ነች ብሎ የሚያውቅ ሰው እኮ ማንም የለም። ማን ማለት የሆነ ጠብቋት ከልሏት በዚህ ወጥቶ በዛ ገብቶ ምናምን ብሎ የሌለ ታሪክ ሲጽፉ በጣም የሚያስቀው እኮ የሌለ ማለት ነው። ማንም የሚያውቅ እኮ የለም። ባይዘው እሷ ላይክ ኖርማል አንድ እስራኤላዊ የምትኖረው ኑሮ እየኖረች ነው። በቃ እንደ አንዲት ልጅ አገረድ ማለት ነው። ኦኬ እንጂ እኮ ሰዎቹ እሷ ብትሆንም እንደውም መሲሁን የምትወልደው ኦኬ የኤርሚ ልደት ነው። ኦኬ እሺ ሃፒ በርዝዴይ ኤርሚ። አሁን መረጃው ደረሰኝ። የኔ ብቻ አይደለም ብዙ ነው ያሉት። የኔ ብቻ አይደለም የእህትየውም የሜርሲም ልደት ነው በዛሬ ቀን። ኦሮሮሮሮሮሮ ወለተ ማርያም እና ገብረ ማርያም ልትሆኑ ነው። እህትየውም
እህትየውንም ሃፒ በርዝዴ በሏት። እሷ የተወለደችበት ቀን ነው፣ እውነት ነው። እኔም የተወለድኩበት ቀን ነው፣ እውነት ነው። ማርያም የተወለደችበት ቀን ነው ወይ ብለን እየጠየቅን ነው። እውነት ከሆነ ንገሩን እያልን ነው። በቤተክርስቲያናችሁ መጽሐፍት መስከረም 10 ቀን ልደቷም ነው ብለው የሚሉ አሉ ብለዋል። እነማን ናቸው ያንን ያሉት? ይህ እኮ በቃ ቀላል እኮ ጥያቄ ነው። እኛ ንፍሮ አትብሉ አላልንም። ሄዳችሁ መብላት ትችላላችሁ። እንደ የሃይማኖታችሁ ማክበር ያለባችሁን ትችላላችሁ ሄዳችሁ። ግን የማርያም ልደት ነው ከተባለ መስከረም 10 ነው ወይስ ግንቦት 1 ቀን ነው? ቤተክርስቲያኒቱ በመጽሐፍቶቿ ላይ ነው እንደዛ ብላ ያለችው እና መስከረም 10 ነው ብለው የሚሉ አሉ። እኛ ግን ግንቦት 1 ነው ብለን እንላለን። ከአባቶቻችን ከሊቃውንት እንደተማሩ ይላሉ። እኛ አሁን ጥያቄያችን መስከረም 10 ቀን ነው ብሎ ያለው ማን ነው? አንድ እሱ ነው። ሁለተኛ ማርያም ተወለደችበት የተባለው በሊባኖስ ሀገር ነው። በቤተክርስቲያኒቱ አስተምሮት ሊባኖስ ሀገር እንደተወለደችስ በምን ምክንያት ነው እዛ የሄደችው ብዬ ከዚህ በፊት ጠይቄ አውቃለሁ። ያው በስደት ነው የተባለው። ለምን ተሰደዱ? አንድ እስራኤላዊት ሊባኖስ ሀገር ሄዳ እንዴት ወለደች? በምን ምክንያት? በስደት ከሆነ አይሁዳውያኑ በሙሉ ነው መሰደድ ያለባቸው አይደል? ሌላው ትውልድ እኮ በየሀገሩ ይኖራል በዚያን ዘመን። ያኔ እንደውም በነገድ ይተዋወቃሉ። የማ ነገድ እንደሆነ ይታወቃል። የዛሬ 2000 ዓመት አካባቢ ማለት ነው። ኦኬ፣ የማን ቤተሰብ ከየትኛው ነገድ እንደሆኑ ይተዋወቃሉ። እና ምን ገጥሟቸው ነው የማርያም ቤተሰብ ሊባኖስ ሀገር የሄዱት? እሺ የቶና ልጅ ካልመለስክ ብሎክ ነው የማደርግህ። ብሎክ ማለት ይኸው አደርገዋለሁ፣ ቀጥታ እጄ ላይ ነው። ኦኬ እሺ ጆን ነኝ። አንተም ልክ እንደዚሁ የምትደረገው ጆን እንደዚህ ትቀጣላችሁ ማለት ነው። ኦኬ ጸጋ ይብዛላችሁ የመጣችሁ ወገኖች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ዛሬ ግንቦት 1 ቀን ነው። እናም የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም የተወለደችበት ቀን ነው ተብሎ በየዓመቱ እንደሚከበር ታውቃላችሁ። ኦኬ እሺ፣ ማርያም ግን የተወለደችው ግንቦት 1 ቀን ነው እንዴ? ኤርሚያስ ምን ነካህ? ልታጠራጥረን? አንተ ትናንትና መጣ ብላችሁ ካላችሁ እኔ ትናንትና መጥቼ ምንም አላጠራጥራችሁም። የራሳችሁ መጽሐፍቶች ግን ይናገራሉ። ማርያም የተወለደችው ግንቦት 1 ቀን ነው ወይስ መስከረም 10 ቀን ነው? ዝም ብዬ ለምን ገልጬ አልነግራችሁም? በምን ቀን የተወለደችው ነው ጥያቄው። በቅንነት ማለት ነው። ከሰማችሁ የመመለስ አቅም ካለ ማለት ነው። ጆዬ እንኳን ደህና መጣህ። እርምዬ እንኳን ደህና ቆየኸኝ። ሶልዬ ሰላም ይብዛ። ከታችም ያላችሁ እግዚአብሔር ይመስገን አለን። ጌታ ይባረክ። አሜን። እርምዬ አንድ ነገር ሚስ ያረክ ይመስለኛል፣ እናወራበታለን። በጣም የቦረንቲቻና ግንቦት 1 የማርያም ልደት አብሮ ነው። ርዕሱ እኮ እንደዚህ እኮ ነው። ጆዬ ርዕሱ እንደዚህ ነው። ጽፌዋለሁኝ። ይታያል አይደል? እዚህ ጋር በትልቁ ላድርገው። ግሪዱን ልቀይረው። ይሄ ይታያል አይደል? የግንቦት ልደትና የጣዖት አምልኮ ማን እንዳረጋገጠ ታውቃለህ? ይሄን ነገር በመጽሐፉ ፕሮፌሰር ፍቅሬ ቶሎሳ የሚባሉ ሰው አሜሪካን ሀገር ነው ያሉት። የአማራና የኦሮሞ እውነተኛ የዘር ግንድ የሚል መጽሐፍ ከ8 ነው 9 ዓመት በፊት ጽፈዋል። አማራና ኦሮሞ የሚባሉ ሁለቱ ብሔሮች ደሼት የሚባል አባት የጋራ አባት አላቸው። ጎጃም አካባቢ ነው መሰረታቸው ብለው ያንን ትርክት በሚተርኩበት ሁኔታ ላይ ሁለቱ ብሔሮች የባህልም የቋንቋም የተለያየ ነገር ውርርስ አላቸው፣ በብዙ ነገር ተወራርሰዋል ብለው
አንድ ነገር አስቀምጠዋል ገጽ 24 ላይ ቦረንትቻና የማርያም ልደት እንዴት እንደተጋቡ ምን ይላሉ? የቦረንትቻ አምልኮ ክርስቲያን በሆኑም ባልሆኑም ኦሮሞዎች እንዲሁም በአማሮችና በሌሎች ኢትዮጵያውያን በግንቦት ወር የቅድስት ማርያም ልደት ወይም ልደታ ተብሎ በሚታመንበት ዕለት ይከበራል። ይህን በዓል ለማክበር ሰዎች አድባር በሚሉት እንደ ቅዱስ በሚታሰብ ስፍራ ይሰበሰቡና ምግብ ወይም ንፍሮ ይቀቀላል። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ ብለው ጽፈዋል። ፕሮፌሰር ፍቅሬ ቶሎሳ ኦርቶዶክሳዊ ይመስሉኛል፣ የታሪክ ሰው ናቸው። በምርምር አገኘሁት በምርመራ ብለው የሚናገሩት ነው። ሁለቱ በዓላት የቦረንትቻ ጣዖት አምልኮና የማርያም ልደት ተቀላቅሎ በውጭ ቆሎ መበተን፣ ቡና ማፍላት እንዲህ አይነት ነገርና ስጦታም ለቦረንትቻ የሚሰጠው ስጦታ ምን ይላሉ? ይህንን በዓል ለማክበር ሰዎች አድባር በሚሉት እንደ ቅዱስ በሚታሰብ ዛፍ ስር ይሰበሰቡና ምግብ ወይም ንፍሮ ይቀቅላሉ። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ። ተለዋዋጭ ናቸው ማለት ነው የማርያም ልደትና የቦረንትቻ መንፈስና ይህንን በመጽሐፋቸው እንግዲህ ጽፈዋል። ሰዎች እሳቸውንም መሞገት አለባቸው። እንግዲህ ታሪክ ሰው ስለሆኑ እሳቸውንም ይሞግቷቸው። ግን ዛሬ የቦረንትቻ በዓል አከባበር ነው ከማርያም ልደት ጋር ተምታቶ ችል ለማለት ነው። ራይት ልክ ነው። አያ ፕሮፌሰሩ እነዚህ መጽሐፋቸው ደግሞ በጣም ጥሩ ነው። አንደኛ የኦርቶዶክስ እምነት ተከታይ ናቸው፣ ሁለተኛ ደግሞ የታሪክም ምሁር ናቸው። አንዳንዱ ታሪካቸውንም እኔ ባላምንም ማለት ነው። አንዳንዱ የሚያስቀምጡት ታሪክ እጅግር የሌለው ታሪክ ነው። በእርግጥ አሁን የተማሩ ሰውን በዜና ያልክ መናገር አግባብ ነው ወይ ናም ነገር ብሎ ሰው ሊል ይችል ይሆናል። የመጽሐፍ ቅዱስ እውነትን እንኳን ራሱ በምን ያህል አጣርሰው እንደሚናገሩ ስታዩ በእውነት ህሊና ያለው ሰው ብቻ እንደው መገንዘብ የሚችለው ነው። ኤኒዌይ እንኳንም እንደዚህ ብለው ጻፉ። ያው የሚታወቅ ነው ጆ እንደምታውቀው ማለት ነው። ዛሬ በግንቦት አንድ ቀን ያው መጽሐፍ ቅዱሳችን እንደሚነግረን ዓለሙ ሁሉ በክፉ እንደተያዘ እናውቃለን ይላል። ወራቶች፣ ዓመታትን፣ ቀናቶች ዓመታት ወራቶችን እንደዚሁም ደግሞ ሳምንታትና ቀናቶችን ሁሉ ጭምር ሳይቀር የክፉ የመናፍስት ኃይላትን የሚያገለግሉና የሚያመልኩ ሰዎች በእነዚህ በተቀጠሩ ቀኖቻቸው ላይ ከክፉ ከመናፍስት ዓለም መገለጥን አግኝተው በተቀጠሩ ቀኖቻቸው ላይ መስዋዕታቸውን በማቅረብ አምልኮ ስርዓታቸውን በመፈጸም ለጣዖቱ ወይ ደግሞ ለሚያመልኩት አካል መስዋዕትን የሚያቀርቡበት ቀን ነው። ኦኬ ይታወቃል ይሄ ማለት ነው። ስለዚህ ብዙ ወራቶች እንኳን ቢኖሩ በእያንዳንዱ ቀን ላይ እንኳን ይሰራል ተብሎ ቢባልም እንደምታውቁት በምድራችን ላይ ግን የወርሃ ግንቦት በጣም እና የወርሃ መስከረም ላይ እዚህ ቋግሜ አካባቢ ጀምሮ የወርሃ መስከረም ላይ የአዲሱ ዓመት መቀበያ የአሮጌው ዓመት መውጫ ተብሎ በሚባልበት ላይ ቃል ኪዳን የሚያድሱበት ነው። ሁለተኛ ይህም በወርሃ ግንቦትም ልክ እንደዚሁ አለ። ባይዘው የግንቦት ብቻ አይደለም፣ በወርሃ ሰኔም ላይ አለ። እንደዚሁም ደግሞ በየተለያዩ ቦታዎች ላይ ብቻ ሰይጣን ያስቀመጠው ቀን አለ። በዚህ ቀን ላይ እንደዚህ አድርጉልኝ፣ በዚህ ቀን ላይ እንደዚህ አድርጉልኝ ብሎ የሚል ማለት ነው። አንዴ የጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች በነበርኩበት ሰዓት ላይ እሑድ በወንጌል ስብከት ጌታን የተቀበሉ ሰዎች ሰኞ የካውንስሊንግ አገልግሎት እንሰጣለን እና ሌሎች አገልጋዮች ማለት ነው። እና ከ6 ኪሎ ዩኒቨርሲቲ ተማሪዎች ይመጣሉ። የእኛ ጋር ጉባኤ እግዚአብሔር አሴምብሊ ቸርች ቅርብ ስለሆነ ይመጣሉ። እዛ ጋ የግብፅ ኤምባሲ ያለ የምታውቁት ሰዎች ማታውቁትም ከሆነ ለአዲስ አበባ ዩኒቨርሲቲ የ6 ኪሎ አጥቢያ ማነው ዋናው የአዲስ አበባ ዩኒቨርሲቲ 6 ኪሎ ያለው ለእኛ ለኢትዮጵያ ጉባኤ እግዚአብሔር አጥቢያ 6 ኪሎ አጥቢያ ቅርብ ነው። እና መጥተው አንዲት እህት ጸልዩልኝ ብላለችና ሁሌ ነው የምናገር ይሄን ጸልዩልኝ ብላ እየጸለይንላት እያለ ክፉ መንፈስ ማኒፌስት አደረገ። ከኋላ ላይ ተገለጠ ማለት ነው። ማነህ ብለን ስንለው የእናቷ ነኝ ምናምን ብሎ አለ እና ውጣል ነው በጌታ በኢየሱስ ክርስቶስ እናዛለን ውጣል ነው። አልወጣም ማለት ትወጣለህ አልወጣም። ስለዚህ ወደ አይምሮዋ መልሰን እኛ ወንጌል ነገርናትና አስቀድመን ወንጌል ነግረናት ነበር። ከዛ ውጣ ስንለው መለፍለፍ ጀመረው ሰይጣን እንደምታውቁት ማለት ነው። እና ምን አለ ሰኔ 12 ቀን የሰኔ ሚካኤል በፈርስና በደም ነው የምታጠብ የነበረው ቃል ኪዳኔን የማደርገው ብሎ ያለውን ነገር አረሳውትም። በፈርስና በደም የእንስሳው ደም ታርዶ ፈርሱ ተበጥብጦ አብሮ ከደሙ ጋር አብሮ ተቀይጦ እና በዛ ይታጠባል። እና እንደዚህ ነው የማደርገው የነበረው
ብሎ አለ ማለት ነው። በሌላም ጊዜ ላይ እንደዚሁ እየተጸለየ ያለ ከሰው ላይ እንደዚሁ ክፉ መንፈስ እየወጣ ያለ የተለያዩ ልምምዶች አሉ። አንዳንዴ በእንስሳ በድመት በአይጥ በተለያየ አይነት መልክ የክፉ የመናፍስት ኃይላት እንዲገለጡ ተማጽኖ ያደርጋል በላዩ ላይ ያለው ወይ በሴትዮዋ ላይ ወይ በሰውየው ላይ ያለ መንፈስ ማለት ነው። ምን ልላችሁ ፈልጌ ነው፣ ወራቶችና ቀናቶችን ሳምንታትን ለይተው በዚህን ቀን መስዋዕት መቀበያ በዚህን ቀን ቃል ኪዳን ማደሻ ብለው ያስቀምጡታል። ይሄ ወርሃ ግንቦት አሁን ወንድምነት እንዳለው ጆ እንዳለው በተለይ በገጠሩ ዓለም እንደኔ ገጠር ላደገ ሰው በከብቶች በረት ውስጥ ቡና በማፍላት ርሚጦ የሚባል ከኑግ የተወቀጠ የተለጠለጠ ቂጣ የጤፍ ቂጣ ተደርጎ ከኑግ ጋር እኛ እንኳን ማንበላው ማለት ነው። ወንድሞች እናቶች፣ ጤፉ ንጹህ ጤፍ ይፈጫል፣ ከዛ ቂጣ ይጋገራል። በተለይ የጥቁር ጤፍ ቂጣ ነው ብዙ ጊዜ የሚሆነው እና አድርገው በኑግ ይለጠለጣል ማለት ነው። ኑጉ ሙቀጫ ገብቶ ይወቀጣል። ከዛ ቂጣው አብሮ ሆኖ በዛ ይወቀጣል። እንደዛ አድርገው ለማን ነው የሚጥሉት? ከከብቶች በረት ስር ከከብቶች በረት ስር ጣሉለት ይባላል። ቡና ተቀርቶ ወስዳችሁ ድፉለት ይባላል። ድፉለት፣ ጣሉለት፣ ቅዱለት። እዛ አካባቢ ላይ አትመላለሱ፣ አንስታችሁ እንዳትበሉ፣ የተጣለውን አንስታችሁም ወደ አፋችሁ እንዳታደርጉ፣ ወደ ኪሳችሁ አታድርጉ ተብሎ በጥንቃቄ ይነገረናል። እኔም ብቻ አይደለም፣ ከሰሜን ኢትዮጵያ እስከ ደቡብ ከምስራቅ እስከ ምዕራብ ይሄ ነው የሚደረገው። ጆ እንዳለው ይሄ ቦሮንትቻ መንፈስ ማለት ነው። ለዚህ ቀኑ መጀመሪያ ዋነኛው ቀን መቼ ነው? ይሄ ነው፣ ዛሬ ማለት ነው። ዛሬ ማለት ነው። ቦሮንትቻ በዓል በሚከበርበት ቀን አብሮ ከማርያም ጋር በቦሮንትቻውም ንፍሮ ቡና ምናም ነገር ተቀቅሎ ቡናም ተፈልቶ ይደፋል፣ ንፍሮም ተቀቅሎ ይረጫል። ለማርያምም ልደት ነው ተብሎ አብሮ ተያይዞ ማለት ነው። ንፍሮ ተቀቅሎ ይረጫል። እዩ ከተማ ውስጥ አዲስ አበባ ከተማ ውስጥ ናዝሬት ማለት ነው። ዛሬ በአንክሮ እዩ። እንደውም ከቻላችሁ የወንጌል አማኞች ስታልፉ ቪዲዮ ቅረጿቸው፣ ከፈቀዱም ካልፈቀዱም በርቀት ሆናችሁ ቪዲዮ ቅረጿቸው። ምን እንደሚደረግ ወንድሞች እናቶች፣ ግልጽ የሆነ እኮ ዲመኒክ እኮ አጋንንታዊ እኮ አምልኮ ነው ምድራችን ላይ እኮ የሚደረገው። አሞከሻሽተው አቆነጃጅተው መንፈሳዊ ነገር አስመስለው ቢያቀርቡት የማርያም ልደቷ ነው ተብሎ ቢባልም ቤተክርስቲያኒቱ ግን የማርያም ልደት ግንቦት አንድ ብቻ አይደለም መስከረም 10 ነው ብላ በመጽሐፏ ላይ ጽፋለች። ይኸው ታምረ ማርያም መጽሐፏ ላይ እኔን መተህ ስለሰደብከኝ መጽሐፎቻችሁ ውስጥ ያለው ነውር አትሸፍነው። ኦኬ። በዛሬው ዕለት በግ ፍየል ሰፈራችሁ ላይ ታርዶ ስጋው ተጠብሶ ተረጫጩት የለ እንዴ? ለማርያም ነው የምትረጫጩላት? በብረት ምጣድ ተጠብሶ ማንም ሰው ጠባሹ እንኳን ሳይቀምሰው አይደል እንዴ? እርጩት፣ በትኑት፣ በተንተን አድርገው ወርወር አድርገው ለእንትኑ ይሻላል። ለእንትናም እንዲህ አይነት ፈልፈልቱ ነገር በጌታ በኢየሱስም ከምድራችን ላይ መጠረግ አለበት። አይመስልህ? አንደኛ በጸሎት ነው፣ ሁለተኛ በእውቀትም ጭምር ማለት ነው። ማርያም እንደዚህ አድርጉልኝ ብላለች ወይ? በእውነት የእሷን በዓል ከሆነ የምታከብሩት ሲጀምር ግንቦት አንድ ቀን የማርያም በዓል ነው ብላችሁ ያላችሁትን መስከረም 10ም የማርያም በዓል ነው የማርያም ልደቷ ነው የሚሉ አሉ ብላለች ቤተክርስቲያኒቱ። ዘግይታችሁ ለመጣችሁ ሰዎች ከፍቼ ማሳየት የዚህ ቤት ልማድ ነውና ከዛ ወደ ወንድሞች ሰጣቸዋለሁ። ይሄንንስ ማን ያለው? ማን ወንድሜ ጣሰው ኤርሚያስን በመስደብ ልታሸማቀቅ መስሎ ከሆነ እኔ መጽሐፉን ይዤ ነው የማወራው። ያው ታምረ ማርያም መቅድም ቁጥር 22 ላይ ግንቦት በአንድ ቀንም የተወለደችበት ነው። ግንቦት በአንድ ቀንም ዛሬ ማለት ነው የተወለደችበት ነው። መስከረም 10 ቀንም ልደቷ ነው የሚሉ አሉ። ኤርሚያ እንኳን ደህና ቆየኝ አባ።
አንተና የማርያም አንድ ነው። የሜርሲም ጭምር የሜርሲም ነው እንጂ የኔና የሜርሲ እውነት ነው። የማርያም ግን የተባለው ጥርጣሬ ያለው መስከረም 10 ነው እያሉ ነው ኦርቶዶክስ አይነት የማርያም ገና አልተገለጠም። እኔ ከዚህ ለኛል ታውቃለህ፣ በልጅነት ምናምን እኛ ጋር አለች ትልቅ እንትን ዋርካ አለች እና አስታውሳለሁ። በጣም ነው የማስታውሰው። የሰፈር ሰዎች ዱቄት ያዋጣሉ። ከዛ ንፍሮ ምናምን ነገር ምንድነው የንፍሮ መቀቀያ ያላል በወለቀ ያዋጣሉ። ከዚያ አንድ ላይ ምናምን ተሰባስበው እዛ አድባራው ነው ምናምን ዛፏ ጥግ ስር ማለት ነው ዛፏ ስር ምናምን ነገር ንፍሮ ይቅላሉ፣ ቡና ይቆላሉ ምናምን ነገር። ከዚያ ደግሞ በግ ይታረዳል። ከዛ አሪፍ ዱለት ምናምን ይዘጋጃል። ለካ ሃፒ በርዝዴ ሜሪ ነው ለካ ጊዜው። እና ትንሽ በጣም የሚያስጠላው ነገር ወይም ደግሞ ጣዖት አምልኮ እንደሆነ የምታውቀው ራሱ ላይክ ግብድዬ ቅቤ ምናምን ነገር እንትኗን ይቀባል አድባራው ላይ ግብዳ ቅቤ ከመበላቱ በፊት ማለት ነው። ከዛ ደግሞ ከዱለቱ ይወረወራል። ከምንድነው የሚባለው ከንፍሮ ይወረወራል። ከተቆላው ቡና ይወረወራል። አረ ማይደፋ ነገር የለም። አተላው ይደፋል። እና አይገባንም ነበረ። እኛ እንደውም በቃ እሷን ዛፍ ምናምን ነገር ማንም ሰው እንዳይነካ ምናምን እንከላከል ነበረ። ነው ሰው ግንቦት አንድ ሲመጣ እነኚህ ነገሮች ሁሌ ነው ትዝ የሚለኝ ወንድምነትና ቅድም ጆንዬ ምናምን ሳያወራ ከዚህ ከቦሪንት ጋር ምናምን በተገናኘ እና ምን ያህል ከባድና ቀፋፊ ወር እንደሆነ ይታወቃል። እንደውም ታውቃለህ ሜይ ቢ አሁን ላይ ሞር አሁን ላይ የእግዚአብሔር መንፈስ በኃይል ስለሚሰራብህም እኛም የእግዚአብሔር መንፈስ በእኛ ውስጥም ስላለ እንዴት ቀፋፊ እንደሆነና ጨለማ እንደሆነ ወራቱ ራሱ በጠቅላላ እንደ ግንቦት ወር የሚቀፍ ወር የለም። በነገራችን ኢትዮጵያ ውስጥ የግንቦት ወር በጠቅላላ የሚቀፈው የሆነ ምንም እንኳን በጌታ ሳትሆኑ በፊት ራሱ ወሩ በጠቅላላ የሆነ ተከሻል ምናምን ነው የሚይዘውና ምን ያህል አጋንንት የሰለጠነበትና አደገኛ ነገሮች የሚከናወኑ ጣዖቶች በጣም የሚመለኩበት ጊዜ እንደሆነ ያስታውቃልና I remember that like ይሄ እነኚህ ስርዓቶች ወንድምነት ወደ ልጅነት የመለስከኝ ለፈልጌ ነው። ቴንኪ ወንድምነት ቤካ ጸጋ ይብዛል። ልክ ነው። አስታውሳለሁ በተወለድንበትም አካባቢ እንደዚህ አይነት ድርጊት የሚያደርጉ ሰዎች ነበሩ። በረት ውስጥ እንደዚሁም ደጅ አካባቢ ተጠርጎ ወይ ደግሞ እንደዚህ እንዳልካቸው አይነት የዋርካና የዋርካ ዛፍ ወይ የሾላ ዛፍ ጠዴቻና ግራር የሚባሉ ብቻ ዛፎች ባሉበት አካባቢ ላይ ቅቤ በመቀባት እንስሶችን ራሱ በማረድ ደማቸውን መርጨት፣ ፈርሳቸውን መርጨት፣ ሞራቸውን አውጥቶ ዛፉ ላይ መለጠፍ፣ ቤት ምሰሶ ላይ መጠምጠም፣ እንዲህ አይነት በጣም ጣዖታዊ አምልኮ ይደረግ ነበረ። ይሄ ደግሞ ከጥንት ከአረማውያን የመጣ ልምምድ እንጂ የክርስቲያን ልምምድ አይደለም። ክርስቲያን ነኝ ብሎ ንፍሮ ቀቅሎ ውጭ አደባባይ ላይ የሚደፋ እውነቴን ነው የምላችሁ ምንጩ ከአጋንንት እንጂ እንዲህ አይነቱን ልምምድ ያውም ማርያም የጌታ እናትን እንኳን ማርያምን በዓሏን ልደቷን እናከብራለን ብለው ካሉ የትኞቹ ሐዋርያት እንደዚህ ሲያደርጉ አዩ? ይሄ ስራ በእውነት የክርስቲያን ስራ ነው ወይ? ማንን ያከብራል? የጌታ እናት ማርያምን ያከብራል? እንዲህ አይነት ድርጊት ብሎ ሰው መጠየቅ አለበት። እና ይሄ ምድራችን ላይ ቀጥታ ከአጋንንት አምልኮ ጋር የተገናኘ ነገር ለመሆኑ አሁን ቅድም ወንድሜ ጆ እንዳለው ፕሮፌሰር ፍቅሬ ቶሎሳ ሁሉ ጭምር ሳይቀር የጻፉት መጽሐፍ ላይ ግልጽ ሆኖ ይታያል ማለት ነው። እና ቴንኪ ወንድምነት ቤካ ጸጋ ይብዛልህ። እንግዳ ተቀበል ቤካ። እሺ ገብረ ኢየሱስ ሰላም ላንተ ይሁን። በዚህ አጋጣሚ በግንቦት እኛ ጋር አይፈቀድም። ሰዎች በውሃ ራሱ በውሃ ምናምን ነገር ይወስዳቸዋል፣ ወንዝ ይወስዳቸዋል። አጋንንት በጣም ስለሚሰለጥን ማለት ነውና በግንቦት ሰዎች እንዲወጡ አይመከርም እኛ ጋር በውሃ ስለሚበሉ ማለት ነውና የዚህን አክል ከባድ ነው ግንቦት።
እሺ ገብረ ኢየሱስ እንዴት ነህ? ገብረ ኢየሱስ ገብረ ኢየሱስ እሺ አስወርደው ምንነት ቃል ማለት ሳይመልስ ንፍሮውን ይብላ በቃ። ጆዬ እንዴት ነህ? ደህና ነህ? ሰላም ይብዛ። እግዚአብሔር ይመስገን አለሁልህ። እንዴት ነህ? አለን። ጠፍተሃል በጣም። ጠፋሁ? አለሁ አልጠፋሁም። ታወራ ስለ ፖለቲካ ምናምን ነገር እናንተ ጋር ወንዝ አለ እንደ እኛ ጋር ወንዝ ምናምንም ስላለ ሰዎች አይመከሩም እንትን እንዲሉ። ወንዝ ይጠርጋቸዋል ይባላል። አው አብዛኛውን ጊዜ ኢቭን እንኳን በጣም ዋናተኛ ራሱ አይደፍርም ግንቦት ወር ላይ። የሚገርም ነው። አጋንንቱ ያው ስለሚገበርለት እንግዲህ አክቲቭ ነው ማለት ነው። እንትን ጥፋትም ያደርሳል ማለት ነው። እኔ የምለው እንደው እየበሉ እየጠጡ ዝም የጋን ወንድም ምናምን ይባላል። እየበላ እየጠጣ ሰው ያጠፋል እንዴ? እኔ እንደውም ትንሽ ሊታገስ ነበር የሚገባው። ለነገሩ ባህሪው ሊሰርቅ፣ ሊያርድ፣ ሊያጠፋ ነው። ቢያበሉትም አይደል? በቂ ምንድነው እንደሚያደርገው እንደሚያስቆጣው ነገር በግንቦት በጣም ከሰጠው ምንድን ነው የሚቆጣው እኮ እንትን ነው ይሄ ውለታ አያውቅም ታውቃለህ። እሺ ወገኖች ያንን ሶስቱን ጥያቄ አይደፍሩትም። አንደኛ ማርያም የተወለደችበት ተብሎ የተባለው ቀኑ ግንቦት 1 ለመሆኑ አይመልሱትም እንጂ ቢሃይንድ ባይም ሳያዩ እዚህም ቀደም ከነበሩ ሰዎች ውስጥ ሳያዩ ቀርተው አይደለም። ሁለተኛ በሊባኖስም ተወለደች የተባለውን ከታሪክ አኳያ ምንጭ የላቸውም። ያው አሉ ብሎ ከሚለው መላምት ባለፈ ሌላ ነገር ሊያቀርቡልን አይችሉም። እንደዚሁም ከዚህ ከግንቦት 1 ጋር በተገናኘ የጣዖት የአምልኮ ስርዓት እንደሚደረግ ይሄኛውንም ደግሞ ምንም መረጃ ሊያሳዩንም ደግሞ አይችሉም እና ርዕሱን ስለማይመልሱት አሁን 2 ሰዓት ከ5 ደቂቃ ተቀመጠን። አንድ ኦርቶዶክስ ገባ ተሳድቦ ነው የወጣው እንጂ ቢሃይንድ ባይ በብዙ ሺህ የተቆጠረ ህዝብ ያያል ከበስተኋላ ተደብቆ። እዚህ እንኳን ወደ 460 አካባቢ ሰው ነበር የሚያየው። አሁን ወደ 400 አካባቢ ሰው አለ። አይመልሱትም። ስለዚህ በበጎ ፍቃዴ ጥያቄውን አንስቼላችኋለሁ። ይቆየን ለሚቀጥለው ዓመት። ማርያም መቤቴ የተወለደችበት ቀን ነው ብለህ እኛ ፊት ስታወራ እንዳትሰማ እንላለን። ኦኬ። ብዙ ጊዜ የማርያም ጠላትም እያሉ ይሉናል እኛ ወንጌላውያን። የማርያም ጠላት ወንጌላውያን ወይስ ኦርቶዶክሳውያን? ብዙ ጊዜ የማርያም ጠላት ናችሁ እናንተ አትወዷትም ስለምትጠሏት። ምን አደረገቻችሁ ግን ይሄን አለምትጠሏት? ምን ብትበድላችሁ ነው ምናምን ነገር እያላችሁ ስትሉ አረኛ የማርያም ጠላት አይደለም ልንሆንም አንችልም ብለን ስንል እኛ ልንሰሙን አቻላችሁም። ግን እስኪ እኛ የማርያም ጠላት የሆንበትን በቪዲዮ የተናገርነው በጽሁፍ የጻፍነው መረጃ ካላችሁ ንገሩን። እኛም ደግሞ በመጽሐፍ የጻፋችሁትን እንንገራችሁ። የማርያም ጠላት እውነት ማን ነው? እኔ እንደ አንድ የወንጌል አማኝ የማርያም ጠላት በእውነት ነው ብዬ የምላችሁ የጌታችን የኢየሱስ ክርስቶስ እናት የማርያም ጠላቷ ማን ነው ተብሎ እዚህ ምድር ላይ ቢፈለግ ቁጥር 1 ከሰይጣን ቀጥሎ ጠላቷ ማን ነው ተብሎ ቢባል የኢትዮጵያ ኦርቶዶክስ ታሪክሳነች ብዬ እላለሁ። ለምን ብለው ቢሉ መጽሐፍ ከፍታለሁ። መጽሐፉንም ከፍተው እኔ ጋር ቀልድ የለም። መጽሐፉን ከፍተዋለሁ። ጠላት መሆኗን በምንኛ ስሟን እየጠራች እንዴት አርጋ እንደጻፈች እንዴት አርጋ እንደቀመረች እንዴት አርጋ ለትውልድ እያስተላለፈች የጌታ እናትን እንድንወዳት ነው ወይስ እንድንጠላት ነው የሚያደርገው ይሄን ጽሁፍ ላነበበ ሰው ብሎ የሚለው ማየቱ ብቻ በቂ ነው። ስለዚህ የማርያም የጌታችን ኢየሱስ ክርስቶስ እናት ማርያም ጠላት ናቸው ተብሎ ብዙ ጊዜ የሚነገርልን እኛ ነን። እኛ የወንጌላውያን አማኞች ሳንጠላት ጠላት ናችሁ ይሉናል እና ወደዚህ እንቀይርላቸው። ያኛውን ሊሆን አይችልም።
የግንቦት ልደታ በቃ ቶ ኤርሚያስ ህዝቡም ንፍሮ ሊበላ ሄዷል። ያው 2 ሰዓት ሙሉ ጠብቄ እስካሁን አንድ ሰው ነው ገብቶ የተናገረው፣ እሱም ተሳድቦ ነው የወጣው። እሺ የማርያም ጠላቷ ማን ነው? ይሄን እኮ ለመናገር እኮ ጥሩ እድል እኮ ነው፣ ጥሩ እድል ነው። እናንተ ናችሁ ጴንጤዎች ናችሁ ታዲያ እንዴ ከድሮ ጀምሮ ነገርናችሁ አይደል እንዴ ብላችሁ አላችሁ። በቅርብ አንድ የሆነ ነገር ስላንተ ሰማሁና በጣም ደስ አለኝ። የነገረኝ ሰው እውነተኛ ሰው ነው፣ አልጠራጠረውም። ግን አንተ ደግሞ ኮንፈርም ታደርግልኝ፣ ምንም ክፋት የለውም። ማይክን ክፈት እስቲ ሶል። ያው ማይክ ፍሪ ብሏል መርጌታ፣ ማይክ ኢስ ፍሪ። ቴንክ ዩ ተባረክ። የህክምና ባለሙያ ነህ አይደል? ያ እኔ ፐብሊክ ሄልዝ ኦፊሰር ነኝ። አሁን ደግሞ የ4ኛ ዓመት ደግሞ የህክምና ተማሪ ነኝ። እንግዲህ ከ1 ዓመት ከምናምን በኋላ ጨርሳለሁ እግዚአብሔር ቢረዳኝ። ዶክተር ሆናለሁ፣ የህክምና ዶክተር ሆናለሁ ከ1 ዓመት ተኩል በኋላ እንደ እግዚአብሔር ፈቃድ። ፈርስት ዲግሪ አለኝ። በመጀመሪያው የጤና መኮንን ይባላል በእኛ ሀገር፣ ወይ ደግሞ ፐብሊክ ሄልዝ ኦፊሰር እንባላለን። እሱ ላይ ስራ ሰርቻለሁ 3 ዓመት። በጎን ደግሞ በዚህ ዓመት የሚያልቅ ማስተርስ በፐብሊክ ሄልዝ ደግሞ ኤፒዲሞሎጂ የሚባል ፊልድ አለ። በሱ ላይ ማስተርሴን አሁን ሪሰርች የሰራው ነው። ሁለቱም አንድ ላይ ያልቃሉ ብዬ ተስፋ አደርጋለሁ። እግዚአብሔር ይረዳናል። እንግዲህ ጸልዩልኝ። ያዛፍ ጌታ ይባርክ። በእርግጥ የነገረኝም ሰው እንደዚህ የሚቀላምድ ሰው አይደለም። ስላላመንኩት አይደለም የጠየኩህ። ግን በዚህ ያህል ጊዜ አብረን ስናገለግል በቤተክርስቲያን በኦርቶዶክስ ዲያቆን እንደሆንክ አውቃለሁኝ፣ ይህን ሰምቻለሁኝ። እና ደግሞ እንደዚህ አይነት ሙያ ውስጥ ሆነህ ራስን ሳትቆልል፣ ዘንድሮ እኮ ሰዎች ሰርተፍኬት ይዘው እንኳን ሰዎች ላይ ሲኮሩ ነው የሚታዩት። እንደዚሁም ደግሞ ለማገልገል እንኳን በዜና ልክ ዝቅ ብሎ እዚህ አብሮ እየተሰደቡ የወንጌልን እውነት ለማገልገል ብዙዎቹ ሲቸገሩ አይቻለሁኝና አውቄን የጠየኩህ። ጌታ እግዚአብሔር ዘመንህን ይባርክ። ያዳነህን ኢየሱስን ለመመስከር በዚህ አብረህ ተጠምደህ ስላለህ ሞያ ሳይዝህ ፖዚሽን ሳይዝ ማለት ነው እየተጋ ስላለ ጌታ እግዚአብሔር ዘመንህን ይባርክ። ተባረክ። አሜን አሜን። ኤርሚ ተባረክ። እግዚአብሔር ጸጋ አላንተ ይብዛልህ። በርታ። በትምህርትህም የጀመርከውን ጨርስ። በስራም ደግሞ የአባቶቻችን አምላክ የእጆችህን ስራ ይባርክ። በሞያህ ደግሞ ትውልዳችንን ለማገልገል በጤና ነክ ላይ ስለተሰማራህ በዚህ ደግሞ ሞያ በዶክተርነት ተመረቀህ ከዓመት ከምናምን ነገር በኋላ ጌታን አብረን የምናመሰግንበት ጊዜ ይመጣል። እግዚአብሔር ይባረክ። እስከዛም ድረስ እየሰራህ ስላለ በሞያ ቴንኪው። አሜን። እሺ